ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን ታደራችሁ? ለተአርብ ላይ ተገናኝተናል። ትላንትና የተሰሙ የተጫዋቾች ዝውውርን የምንዳስስበት በተለይ ከሰሞኑ እንግዲህ ፊርማቸውን ለክለባቸው ያኖሩ ነገር ግን ፊርማቸው ይፋ ያልሆነ ተጫዋቾች ትላንትና ይፋ የሆነበት አጋጣሚ ያለ። በቅድሚያ የምናነሳው የማንቸስተር ሲቲውን አንደርሰን ጉዳይ ነው። ኤሊዮት አንደርሰን እንግዲህ በሲቲ በይፋ ፊርማውን ከፈረመ በኋላ የተለያየ ነገሮችን አንስተዋል። ስለ ማንቹሪያን ደርቢ ጨዋታ መጓጓቱን ያነሳበት አጋጣሚ አለ። ስለዚህ ተጫዋች አንዳንድ ነገር እንላለን። ስለ አንቶኒ አሪዮላ አስተያየት፣ ስለ ሮድሪ ጉዳይ ያወሩት ነገር አለ። ስለዚህ የምትሰሙት ነገር አለ። ቸልሲ አንድ ወጣት ተጫዋች ለማስፈረም መስማማቱ ተነግሯል። በአርሰናል ቤትም አንድ ወጣት ተጫዋች ለማስፈረም መስማማቱ ተነግሯል። እንዲሁም የብሩኖ ጉማሬች ጉዳይም አዲስ ነገር ይዘናል። ስለዚህም የምንነግራችሁ ይሆናል። ጣሊያን ካርሎ አንቼሎቲንም ጭምር ያነጋገረች መሆኗ ተሰምቷል። ፔፕ ጋርዲዮላን ተቀጥራለች ተብሎ የሚጠበቀው ጣሊያን ካርሊቶንም ማነጋገሯ ተሰምቷል። ስለዚህም ሰማላቸው። አሌሃንድሮ ጋርናቾም በይፋ የአስቶን ቪላ ተጫዋች የሆነበት፣ ካሪም አዲየሚ በባርሴሎና ጉዳይ ይፋ የሆነበት፣ የክሪስቶን ዞሊስ ጉዳይ በአርሰናል ቤት ይፋ የሆነበት፣ እንዲሁም ተጫዋቹም ሀሳቡን የሰጠበት ጉዳይ ይዘናል። ዛሬ ማንቸስተር ዩናይትድ የአቋም መፈተሻ ጨዋታ ያደርጋል። በማንቸስተር ዩናይትድ ቤት የሚነሳ አንድ ወጣት ተጫዋች አለ። ስለዚህም የምነግራችሁ ጉዳይ አለ። በዓለም ዋንጫ ጉዳይም አንድ ነገር ተነስቷል። ስለዚህም ሰማላችሁ። እስከ መጨረሻው አብራችሁን ሆኑ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ቤተሰባዊ ግዴታችሁ እንድትወጡ በአክብሮት እንጋብዛለን። እንግዲህ በቀጥታ ወደ አጫጭር ዜናችን እናልፋለን። ቀደም ብሎም በማንቸስተር ሲቲ ቤት እንደፈረመው የታወቀው ኤሊዮት አንደርሰን ትላንትና በማንቸስተር ሲቲ ቤት እንግዲህ በይፋ ፊርማውን አኖሮ እንደው ዘርዘር ያለ ንግግር አድርጓል። እንግዲህ ኤሊዮት አንደርሰን ማንቸስተር ሲቲን መቀላቀሉ ትላንትና ይፋ ሲደረግ ሲቲ ከታላቅ ክለቦች አንዱ ነው ሲል አስተያየቱን ሰጥቷል። እንግዲህ ማንቸስተር ሲቲ እንግሊዛዊን አማካይ ኤሊዮት አንደርሰንን በ5 ዓመት ውል ለማስፈረማቸውን ይፋ አድርገዋል። ኤሊዮት አንደርሰን ከፊርማው በኋላ ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱ ነው ያለ ሲሆን ያላቸውን ስብስብ አስደናቂ ነው ሲል እንግዲህ ሲቲን አወድሷል። ማንቸስተር ሲቲ ሊያስፈርመው እንደሚፈልግ ሲሰማ ለማምራት ቁርጠኛ እንደነበር እንግዲህ ገልጿል። ራሱን በትልቅ ደረጃ መፈተሽ እንደሚፈልግ የገለጸው አንደርሰን ማንቸስተር ሲቲ ደግሞ ይህንን እድል ሰጥቶኛል ሲል ተናግሯል። ማንቸስተር ሲቲ ዋንጫዎችን ለማሸነፍና በታላቅ ደረጃ ለመፎካከር የተገነባ ቡድን ነው ሲል ኤሊዮት አንደርሰን ይናገራል። ማንቸስተር ሲቲ ለተጫዋቹ 135 ሚሊዮን ዩሮ የዝውውር ሂሳብ አውጥቷል። ኤሊዮት አንደርሰን እንግዲህ በ5 ዓመት ኮንትራት በማንቸስተር ሲቲ ፈርሟል። ሲቲ የማንቸስተር ንጉስ እንደሆነ አውቃለሁ ሲል እንግዲህ ኤሊዮት አንደርሰን ከፊርማው በኋላ አስተያየቱን ሰጥቷል። ማንቸስተር ሲቲው አማካይ ኤሊዮት አንደርሰን በማንቸስተር ደርቢ እስከሚጫወት እንግዲህ መጓጓቱን ተናግሯል። ስለ ደርቢው የተጠየቀው ኤደርሰን ለደርቢው ጨዋታ ጓጉቻለሁ፣ በዓለም ካሉ ትልቅ ደርቢዎች አንዱ ነው ሲሉ ይናገራል። ነገር ግን እኔ ማንቸስተርን እስከማውቀው ሲቲ የማንቸስተር ከተማ ንጉስ ነው ሲል እንግዲህ ኤደርሰን ተናግሯል። አክሎም ጨዋታ ምርጥ ጨዋታ ይሆናል፣ በጉጉት እየተጠባበቁት ነው ሲል እንግዲህ ጨምሮ ተናግሯል። የዘንድሮ የማንቸስተር ደርቢ የመጀመሪያ ጨዋታ በፕሪሚየር ሊጉ 4ኛ ሳምንት ላይ እንደሚደረግ ይታወቃል። እንግዲህ ኤሊዮት አንደርሰን ማንቸስተር ዩናይትድ በጥብቅ ሲፈልገው እንደነበር ይታወቃል። ነገር ግን መጨረሻ ላይ ማንቸስተር ሲቲ መቀላቀሉ እንግዲህ ተሰምቷል። ለደርቢው ጓጉቻለሁ ሲል እንግዲህ ኤሊዮት አንደርሰን ከፊርማው በኋላ ተነግሯል። ዛው ሲቲ ቤት ስንቆይ እንግዲህ ሲቲ የድንቅ አማካዩ ሮድሪ ከሰሞኑ የጀርባ ቀዶ ጥገና ሊያደርግ እንደሆነ ተሰምቷል። የኔ ፍልስፍና እንደ ሮድሪ ነው ሲሉ እንግዲህ አንቶኒ አሪዮላ ሮድሪን አወድሰውታል። የመርሳይዱ ክለብ አሰልጣኝ ሊቨርፑል አሰልጣኝ አንቶኒ አሪዮላ ሮድሪን የቡድኑ ጥቅም የሚያስቀድም ተጫዋች ነው ሲሉ ገልጸውታል። ሮድሪ በዓለም ዋንጫው አንድም ጎል አላገባም፣ አመቻችቶም አላቀበለም ያሉት አንቶኒ
አሪዮላ ነገር ግን የውድድሩ ምርጥ ተጫዋች ነው ሲሉ ተናግረዋል። ሁልጊዜም ለቡድን ጥቅም ቅድሚያ መስጠት አለበት የሚሉት አሰልጣኙ የኔ ፍልስፍና ልክ እንደዚህ ነው ሲሉ እንግዲህ ሮደሪን ለቡድን ሟች ሲሉ አውድሰውታል። ሮደሪ እንግዲህ በስፔን ብሔራዊ ቡድን ድንቅ እንቅስቃሴ አድርጎ ሀገሩ የዓለም ዋንጫ እንድታሸንፍ አግዟል። የውድድሩ ምርጥ ተጫዋች ተብሎ ተሸልሟል። ሪያል ማድሪድ ወይም ደግሞ ሲቲ ቤት ኮንትራት ይፈርማል ሲባል አሁን እንግዲህ የጀርባ ቀዶ ጥገና ላይ ያደርግ እንደሆነ ተሰምቷል። ምናልባትም አሁን ማንቸስተር ሲቲ ያቆየዋል እንጂ ሪያል ማድሪድ ወደዚህ ዝውውር ላይ ይገባል ብሎ አይጠበቅም። ምናልባት ቀዶ ጥገናው በጣም ቀላል ካልሆነ በቀር ማለት ነው። ሮደሪ ግን ምርጥ የቡድን ሰው ሲል እንግዲህ አንቶኒ አሪዮላ አወድሶታል። ሌላው ቼልሲን እናገኛለን። ቼልሲ እንግዲህ ትላንትና ተጫዋች አስፈርሟል። የምዕራብ ለንደኑ ክለብ ቼልሲ ከአሜሪካ ታዳጊ ተጫዋች ለማስፈረም ከስምምነት ደርሷል። ሰማያዊዎቹ የ15 ዓመቱን ታዳጊ ቤንጂ ፍሎርስን ከዳላስ እግር ኳስ ክለብ ለማስፈረም ተስማምተዋል። ተጫዋቹ 18 ዓመት ሲሞላው ቼልሲን እንደሚቀላቀል ተገልጿል። ዳላስ ከዝውውሩ $3 ሚሊዮን ሲያገኝ የሚያሳየው እንቅስቃሴ ላይ መሰረት አድርጎ ሂሳብ ወደ $10 ሚሊዮን ሊደርስ እንደሚችል ተነግሯል። ሰማያዊዎቹ በአሜሪካ ካሉ ምርጥ ታዳጊዎች መካከል አንዱን እንዳስፈርሙ እንደሚያምኑ እንግዲህ ተሰምቷል። ሌላው ቼልሲ ቤት የምናገኘው የክሪስታል ፓላሱ ማክሲንስ ላኮሬዝ ጉዳይ ነው። እንግዲህ ቼልሲዎች ይህንን ፈረንሳዊ ተከላካይ ስፍራ ተጫዋች ለማምጣት ከሰሞኑ ንግግር ማድረጋቸው ተሰምቷል። አሁን በክሪስታል ፓላስ እና በማርክ ላካሮዝ እንዲሁም ቼልሲ መካከል ጥሩ የሆነ ግንኙነትና ድርድር እንደተደረገ ተነግሯል። ምናልባትም ክሪስታል ፓላሶች ለተጫዋቹ ከ55 ሚሊዮን ፓውንድ በላይ እንደሚፈልጉ መነገሩ ካልሆነ በቀር ተጫዋቹ ወደ ቼልሲ እንደሚቀላቀል እየተነገረ ይገኛል። ማርክ ላካሮዝ እንግዲህ አርሰናልም የዊሊያም ሳሊባ ተከታታይ አድርጎ ሊያመጣው እንደሚፈልግ ተነግሯል። ነገር ግን አርሰናል ወደ ኤዝሪ ኮንሳ ፊቱን ማዞሩ ይህን ተጫዋች ቼልሲዎች በቀላሉ ሊያመጡት እንደሚችሉ እየተነገረ ይገኛል። ሌላው የምናገኘው እንግዲህ የአስቶን ቪላ ጉዳይ ነው። አስቶን ቪላ ከአሌሃንድሮ ጋርናቾ ጋር እንግዲህ መስማማቱ ተነግሮ ነበር። እንግዲህ አሌሃንድሮ ጋርናቾ አስቶን ቪላ መቀላቀሉ ይፋ ተደርጓል። አስቶን ቪላ አሌሃንድሮ ጋርናቾ ከቼልሲ በረጅም ጊዜ የውሰቱን ማስፈረማቸውን ይፋ አድርገዋል። በአሰልጣኝ ኡናይ ኤምሬ የሚመራው አስቶን ቪላ ተጫዋቹን የመግዛት ግዴታ ባካተተ የውሰት ውል እንግዲህ ያስፈርመውታል። አሌሃንድሮ ጋርናቾ በውድድር ዘመኑ መጨረሻ የ4 ዓመት ኮንትራት የሚፈርም ይሆናል። ኡናይ ኤምሬ በጋርናቾ ፊርማ ተደስተናል፣ እሱ ገና ወጣትና ባለተሰጡ ተጫዋች ነው፣ እቅዳችንን ለማገዝ ፍላጎት አለው ሲሉ እንግዲህ ለአሌሃንድሮ ጋርናቾ ደስታቸውን ገልጸዋል። አሌሃንድሮ ጋርናቾ ወፈረሙ ደስታ እንደሚሰማቸው እንግዲህ የተናገሩት ኡናይ ኤምሬ ምናልባትም እንደ ጀደን ሳንቾ እና ማርከስ ራሽፎርድ እንግዲህ ከዩናይትድ ወደዛ የሚያመርቱ ተጫዋቾችን በመቀየር የሚታወቁት እኚህ ሰው ምናልባትም እንግዲህ ይህ አሌሃንድሮ ጋርናቾን ወጣትም ከመሆኑ አንጻር ይቀይሩታል ተብሎ ይጠበቃል። አሌሃንድሮ ጋርናቾ ግን እንግዲህ አስቶን ቪላ ቤት የምናየው ይሆናል በቀጣይ ፕሪሚየር ሊግ ጨዋታ። የሰሜን ለንደኑ ክለብ አርሰናል የካርዲፍ ሲቲውን ወጣት ተጫዋችን ኤክሴል ዶንቼቭን እንግዲህ ለማስፈረም ከጫፍ መድረሳቸው ተነግሯል። ተጫዋቹም በካርዲፍ ሲቲ ታሪክ በዋናው ቡድን እየተሳተፈ በእድሜ ትንሹ ተጫዋች በመሆን ሪካርዱን ይዟል። የ16 ዓመቱ ታዳጊ ከፊት መስመር ቦታ በተጨማሪ የአጥቂ አማካይ ቦታ ተሰልፎ ማገልገል እንደሚችል ተነግሯል። ተጫዋቹ በዌልስ ታዳጊ ብሔራዊ ቡድን እየተጫወተ ሲገኝ ለፖላንድ የመጫወት እድል እንዳለውም ተጠቁሟል። እንግዲህ ተስፈኛ ተጫዋች አርሰናሎች እንግዲህ ማስፈረማቸው ይፋ ተደርጓል። ኦልሞስት ተስማምተዋል። ይፋ የመሆን ጉዳይ ነው እንጂ ተጫዋቹም ወደ አርሰናል ለመሄድ መስማማቱ ተነግሯል። ያለ አሰልጣኝ የሚገኘው የጣሊያን ብሔራዊ ቡድን በቀጣይ አዲስ አሰልጣኝ ለመሾም እያነጋገረ እንደሚገኝ ተነግሯል። ጣሊያን ከቀናት በፊት እንግዲህ አሰልጣኝ ፔፕ ጋርዲዮላን ማነጋገሯ ጣሊያን እግር ኳስ ፌዴሬሽን አረጋግጦ ነበር። በተጨማሪም እንግዲህ አሰልጣኝ ካርሎ አንቸሎቲን እያነጋገሩ መሆኑ የፌዴሬሽን ቴክኒካል ዳይሬክተር ፓውሎ ማልዲኒ
ተነግሯል። ፓውሎ ማልዲኒ እንግዲህ አሰልጣኝ ፔፕ ጋርዲዮላን አሳምኖ ለማምጣት ወደ ስፔን እንዳመራ ሲነገር ነበር። አሁን ጎን ለጎን ካርሊቶንም እያነጋገሩ መሆኑ ተሰምቷል። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በአሁኑ ሰዓት እንግዲህ ብራዚል ብሔራዊ ቡድን እያሰለጠኑ ይገኛሉ። በብራዚልም ረዘም ያለ ኮንትራት እንዳላቸው ይታወቃል። ነገር ግን ካርሊቶ ጣሊያንን ማሰልጠን እንደሚፈልጉም እንግዲህ ከአሁን ፊት ተሰምቶ ነበር። የጣሊያን እግር ኳስ ፌዴሬሽን አሰልጣኝ ለመሾም እንደማይቸኩልና ትክክለኛውን አሰልጣኝ እንደሚያመጣ እንግዲህ ተገልጿል። ካርሎ አንቸሎቲ ብራዚልን ትተው ይመጣሉ ወይስ ደግሞ አሰልጣኝ ፔፕ ጋርዲዮላ ጣሊያንን ይረከባሉ የሚለው በጉጉት እንግዲህ የሚጠበቀው ጉዳይ ነው። ከሰሞኑ እንግዲህ አርሰናል ክሪስቶስ ዞሊስን ማስፈረሙ እንግዲህ ተነግሯል። ነገር ግን መድፈኞቹ እንግዲህ በይፋ ተጫዋቹን ማስፈረማቸውን ትላንትና ይፋ አድርገዋል። የሰሜን ለንደኑ ክለብ አርሰናል እንግዲህ ክሪስቶስ ዞሊስን ከክለብ ብሩሽ ማስፈረማቸውን በይፋ እንግዲህ አስታውቀዋል። አርሰናል የግራ ክንፍ ተጫዋቹን በ40 ሚሊዮን ዩሮ የዝውውር ሂሳብ አስፈርመውታል። ግሪካዊ ተጫዋች ክሪስቶስ ዞሊስ በአርሰናል ቤት የረጅም ጊዜ ኮንትራት እንግዲህ ያስፈርመውታል። የመድፈኞቹ ስፖርቲንግ ዳይሬክተር አንድሬ ቤርታም ቶሊስን በማስፈረማችን በጣም ደስተኞች ነን ሲል እንግዲህ አስተያየቱን ሰጥቷል። አዲሱ ፈራሚያቸው ሁለገብ የፊት መስመር ተጫዋች መሆኑን ያስረዱት አንድሬ ቤርታ በሁለቱም እግሮቹ ጨራሽ ነው፣ አስደናቂ ቴክኒካል ብቃት ይዟል ሲሉ እንግዲህ ለተጫዋቹ ያላቸውን አክብሮትና በማስፈረማቸው እንደሚደሰቱ ተናግረዋል። የእንግሊዙን ቻምፒዮን መቀላቀል ያስደስቶኛል ሲል አስተያየቱን የሰጠው ዞሊስ እንግዲህ በዝውውሩ መደሰቱን ከፊርማው በኋላ ተናግረዋል። እንደ አርሰናል ያለ ትልቅ ክለብና የእንግሊዙን ሻምፒዮን መቀላቀል አስደናቂ ነገር ነው ሲል ዞሊስ ተናግሯል። አክሎም እንግዲህ በቀጣይ ዓመት የዚህ ቡድን አካል በመሆኔ በጣም ኮርቻለሁ። ወኪሌን ሲነግረኝ በጣም ተደስቼ ነበር። አሁን እዚህ ነኝ ሲል እንግዲህ ተናግሯል። ከሚኬል አርቴታ ጋር መነጋገሩን የገለጸው ተጫዋቹ ስለ ሁሉም ነገር አውርተናል፣ ስለ እቅዱ እንዲሁም በቡድኑ ስለሚኖረኝ ሚና ተነግሮኛል ሲል ክሪስቶስ ዞሊስ እንግዲህ ከፊርማው በኋላ አስተያየቱን ሰጥቷል። ይህ ተጫዋች እንግዲህ ከሞርጋን ሮጀርስ ጋር እየተነጻጸረ ቁጥራዊ መረጃዎች እንደውም ከሞርጋን ሮጀርስ እንደሚሻል እየተናገሩ ይገኛሉ። በተለይ በቆመ ኳስ ድንቅ የተዋጣለት ተጫዋች መሆኑ ያስመሰከረው ይህ ግሪካዊ ወጣት እንግዲህ በአርሰናል ቤት ምን ያሳያል የሚለው የሚጠበቅ ይሆናል። እንግዲህ በአርሰናል ቤት የአሌክስ ሳንቼስን ቁጥር 17ን እንደሚለብስ ተነግሯል። ይህንን አስመልክቶ እንግዲህ የአንድ ግሪካዊ የኳስ ሊቅ የተናገረው ሐሳብ አለ። ይህ ኮስታስ ሊናኖስ የሚባለው የግሪክ የኳስ ሊቅ እንዳለው አርሰናል እንግዲህ ድንቅ ተጫዋችን አስፈርመዋል። እንዲሁም ይህ ተጫዋች እንደ አሌክሲስ ሳንቼስ ጎል የሚያስቆጥር አቅም ያለው ተጫዋች ነው ሲል ለተጫዋቹ ያለውን እንግዲህ አድናቆት ገልጿል። እውነትም ክሪስቶስ ዞሊስ እንግዲህ እንደ አሌክሲስ ሳንቼስ በአርሰናል ቤት ተወዳጅ ሆኖ ይቀጥላል ወይስ ደግሞ ብቃቱ ይወርዳል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ይሆናል። ቀጣይ ዓመት የሚታይ ይሆናል። ሌላው ባርሴሎናዎች እንግዲህ ካሪም አዲየሚን በይፋ ማስፈረማቸውን ይፋ አድርገዋል። ለባርሴሎና መጫወት ለኔ ትልቅ ክብር ነው ሲል እንግዲህ አዲየሚ ከፊርማው በኋላ ተናግሯል። ባርሴሎና የተቀላቀለው ጀርመናዊ ካሪም አዲየሚ ለባርሴሎና መጫወት ክብር ነው ሲል እንግዲህ ሐሳቡን ሰጥቷል። አሁን ለዓለም ታላቁ ክለብ ባርሴሎና እጫወታለሁ፣ ይሄ ለእኔ ትልቅ ክብር ነው ሲል አዲየሚ ተናግሯል። ስለ ያማል ያነሳው አዲየሚ ያማል አስደናቂ ተጫዋች ነው፣ ሜዳ ላይ በጥሩ ሁኔታ መጣመር እንችላለን ሲል ተደምጧል። ከባርሴሎና የቀድሞ ተጫዋቾች የማን አድናቂ እንደሆነ የተጠየቀው አዲየሚ የኔ ምርጡ ሜሲ ነው፣ ነገር ግን ሮናልዲኖ ሲጫወት ማየት እወዳለሁ ሲል እንግዲህ ተናግሯል። ሮናልዶ እንግዲህ ማንም የማያደንቀው ሰው የለም፣ ስለዚህ እሱም ማድነቁ እውነት እንደሆነ ይታወቃል። ሌላው በዘንድሮው የዓለም ዋንጫ ወቅት እንግዲህ የጨዋታ ማጭበርበር ተፈጽሟል የሚል ጥርጣሬ መኖሩ ተሰምቷል። በዓለም ላይ ያሉ የዘርፉ ባለሙያዎች ቡድኑ
በተወሰኑ ጨዋታዎች ላይ 7 የጨዋታ መጭበርበር ምልክቶች ማግኘቱን ገልጿል። ሙሉ የግኝቱ ሪፖርት ይፋ ባይደረግም የተወሰኑ ጥርጣሬዎችን አሰራጭተዋል። ከተገኙ ምልክቶች መካከል የደቡብ አፍሪካ ተጫዋች ዛዋኒ በመጀመሪያ ጨዋታ የተሰጠው ቢጫ ካርድ፣ አንድ አቋማሪ ተቋም ለስፔን እና ኬፕ ቨርዴ ጨዋታ አቻ ውጤት ከ4 ሚሊዮን ዩሮ በላይ መቀበሉ፣ ቫር ፈራን ቶሬስ ሳውዲ አረቢያ ላይ ያስቆጠረውን ጎል ለመሻር 3 ደቂቃ በላይ የውስጥ መውሰዱ ይገኙበታል። ይሁን እንጂ ፊፋ በዓለም ዋንጫ ወቅት እንግዲህ ከውርርድ ጋር የተገናኘ ማጭበርበር ስለመከሰቱ የሚጠቁም ምልክት እንዳላገኘ አሳውቋል። እንግዲህ የዘንድሮ የዓለም ዋንጫ አሁንም አወዛጋቢ ሀሳብና አስተያየቶችን እያሳየን እንግዲህ እዚህ ደርሷል። አሁን ደግሞ ስለ መጭበርበር እየተነገረ ይገኛል። ሌላው እንግዲህ ዛሬ ማንቸስተር ዩናይትድ ምሽት 11 ሰዓት ላይ ጨዋታም ያደርጋል ለከርንዳል ስታዲየም ላይ ከሮዘንበርግ እንግዲህ የሁለተኛ የአቋም መፈተሻ ጨዋታውን ያደርጋል። ዛሬም እንግዲህ ለብዙ ወጣቶች እድል ይሰጣል ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ ሮዘንበርግን ለሚገጥመው ስብስቡን ይፋ አድርጓል። ሃሪ ማጓየር፣ ሜሰን ማውንት፣ ጆሹዋ ዝርክሲ፣ ፓትሪክ ዶርጉ፣ ሌኒ ዮሮ፣ አንድሬ ሳንቶስን አዲሱን ፈራሚ አካቷል። ብሪያም ሚቤሞ፣ ቶም ሂተን፣ ሎክሾው፣ አይደን ሄቨን፣ ቺዶ ኦቢ ማርቲን፣ ጃክ ፍሌቸር እና ታይለር ፍሌቸር ወንድማማቾቹን ይዟል። ራዴክ ፊቴክ፣ ሃሪ ሃማስ፣ ቶቢ ኮለር፣ ዳን ጎሪ፣ ዳርሞትኒ፣ ሼሌሲ እና ኢታ ዊሊያምስ የተያዙ ተጫዋቾች ናቸው። ጃይዳን ካማሶን፣ ጃኮብ ዳምበሊን፣ ጂም ታዌት፣ ዳን አርመር እና ጄጄ ገብርኤል በማንቸስተር ዩናይትድ ሮዘንበርግን ለሚገጥመው ስብስብ የተያዙ ስብስቦች ናቸው። እንግዲህ ባለፈው ያልተካተተው ጄጄ ገብርኤል አሁን እንግዲህ ዛሬው ጨዋታ ላይ እንደሚካተት ተነግሯል። ጄጄ ገብርኤል እንግዲህ የ15 ዓመቱ ወጣት 77 ቁጥርን ለብሶ ለማንቸስተር ዩናይትድ እንግዲህ እንደሚጫወት በዋናው ቡድን እንደሚካተት ተነግሯል። ጄጄ ገብርኤል ሙሉ ስሙ ጆሴፍ ጁኒየር አንድሬው ገብርኤል ነው። እንግዲህ በ2010 የተወለደው ይህ ወጣት ተጫዋች በጣም አስገራሚ ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ እንግዲህ ለወደፊት ትልቅ ተስፋ ከጣሉበት ተጫዋቾች መካከል ጄጄ ገብርኤል እንግዲህ አንዱ ነው። ታዲያ ይህ ጄጄ ገብርኤል ዛሬ እንግዲህ ከስብስቡ ጋር ጨዋታውን ያደርጋል ተብሎ ወደ ስብስቡ ገብቷል። ጄጄ ገብርኤል እንግዲህ ለእንግሊዝ ከ15 በታች ከ16 በታች እንዲሁም ከ17 ዓመት በታች በ2026 ሁለት ጨዋታዎችን አድርጓል። ይህ ድንቅ ወጣት ተጫዋች ለወደፊት እንግዲህ ለማንቸስተር ዩናይትድ የማንቸስተር ዩናይትዱ ሜሲ እየተባለ እንግዲህ ከአሁኑ ቅጥል ስም የተሰጠው ይህ ወጣት ተጫዋች መድረሻው የት ይሆናል የሚለው እንግዲህ አብረን የምናይ ይሆናል። ነገር ግን በዚህ ዓመት እንግዲህ በማይክል ካሪክ ዋናው ቡድን ስብስብ ውስጥ ገብቶ እንደሚሳተፍ ይጠበቃል። ያንን እድሉን የሚያመቻችበትን ይህ የወዳጅነት ጨዋታ ላይ እንግዲህ የሚያሳዩት ብቃት ምናልባት ለቀጣይ ወደ ዋናው ቡድን ለመምጣት ትልቅ እድል ይሰጣቸዋል ተብሎ ይጠበቃል። ማንቸስተር ዩናይትድ ከሮዘንበርግ እንግዲህ ሁለተኛ ወዳጅነት ጨዋታውን ያደርጋል። ባለፈው 1-0 መሸነፍ ይታወሳል። አሁን ደግሞ እንግዲህ ወዳጅነት ጨዋታ ያደርጋል። ዋና ተጫዋቾች አልተመለሱም። እንግዲህ ከዓለም ዋንጫ እረፍት በኋላ ዋና ተጫዋቾችን ሲያገኝ ከትልልቆቹ ፒኤስጂ እንዲሁም አትሌቲኮ ማድሪድ ጋር የሚጫወትበት ጨዋታም እንዳለው ይታወቃል። እንግዲህ ማንቸስተር ዩናይትድ ዛሬ የአቋም መፈተሻውን ያደርጋል። ምናልባት በመጨረሻም እንግዲህ የብሩኖ ጉማሬሽን ጉዳይ እናንሳ። እንግዲህ አርሰናል ብሩኖ ጉማሬሽን ለማስፈረም በግል ከተጫዋቹ ጋር ከስምምነት መድረሳቸው ተነግሯል። መድፈኞቹ አሁን ላይ እንግዲህ ለኒውካስል ዩናይትድ ተጫዋች 82 ሚሊዮን ዩሮ ለማቅረብ መዘጋጀታቸው ተገልጿል። አሰልጣኝ ማይክል አርቴታ ተጫዋቹን ለመውሰድ በግላቸው ከፍተኛ ግፊት እያደረጉ መሆኑን ፋብሪዞ ሮማኖ እንግዲህ ይዞት ወጥቷል። ብራዚላዊ አማካይ ብሩኖ ጉማሬሽ ከዚህ በፊት አርሰናልን መቀላቀል እንደሚፈልግ ማሳወቁ አይዘነጋም። እንግዲህ ሳንድሮ ቶናሊ የወጣበትን ክፍያ ይፈልጋሉ ኒውካስል ዩናይትዶች። እንግዲህ አርሰናል ደግሞ 82 ሚሊዮን ዩሮ
ለማቅረብ መዘጋጀቱ እንግዲህ ተነግሯል። ብሩኖ ጉማሬሽ የጊዜ ጉዳይ ካልሆነ በቀር እንግዲህ አርሰናል እንደሚቀላቀል ይጠበቃል። ክርስቶስ ዞሊስን ያስፈረመው አርሰናል አሁን እንግዲህ ብሩኖ ጉማሬሽ ላይ አጥብቆ እየሰራ እንዳለና ማይክል አርቴታ በፍጥነት ይህ ዝውውር እንዲጠናቀቅለት እንደሚፈልግ ተሰምቷል። ልጁም ወደ አርሰናል መምጣት እንደሚፈልግ እየተናገረ ይገኛል። እንግዲህ ኒውካስል ዩናይትድ በቅርቡ አንድ አማካይ ማስፈረሙ ተሰምቷል። እንግዲህ አሁን ብሩኖ ጉማሬሽን ይለቀዋል ወይስ ደግሞ አሁንም በአቋሙ ይጸናል የሚለው የሚጠበቅ ይሆናል። ውድ የማይ ስፖርት ተከታታዮች ለዕለቱ ያዝንላችሁ አጫጭር የአርብ ጠዋት ዜናዎች እነኚህ ናቸው። ከሰዓት ላይ እንግዲህ አዳዲስ ነገሮችን ይዘን እንመጣለን። እስከዛው እንግዲህ መልካም ቆይታ